የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ሺ ጂንፒንግ በሚቀጥለው ሳምንት ሊገናኙ ነው። መሪዎቹ በፈረንጆቹ ጥቅምት 30 በደቡብ ኮሪያ የሚገናኙ ይሆናልም ነው የተባለው። ፕሬዝዳንቱ ሺ እና ትራምፕ በ2019 በሪፐብሊካኑ የመጀመሪያ ዙር የስልጣን ዘመን ወቅት ነበረ ለመጨረሻ ጊዜ በአካል የተገናኙት። የዋይት ሃውሱ ፕሬስ ሴክሬታሪያት ካሮሊያን ሊሺት ትራምፕ በኤዥያ ጉዟቸው ሺን ያገኟቸዋል የሚል ማረጋገጫን ሰጥተዋል። ወደ ማሌዥያ እና ደቡብ ኮሪያ ብቅ የሚሉት ፕሬዝዳንት ትራምፕ የጉዟቸው ዋና ዓላማ በኤዥያ ፓሲፊክ ኢኮኖሚ ትብብር ጉባኤ ላይ መሳተፍ ነው። መሪዎቹ በምን ጉዳዮች ላይ እንደሚነጋገሩ ዝርዝር ይዘቶችን ካሮሊያን ሊሺት ባያጋሩም የንግድና የኢንዶ ፓሲፊክ ቀጠና ጉዳዮች ግን ይነሳሉ ተብሎ ይጠበቃል። የሰሜን ኮሪያ የኒውክሌር ትጥቅ ጉዳይም ሌላኛው የሚነሳ ጉዳይ ነው። ዶናልድ ትራምፕ ከመቶ በመቶ በላይ በቤጂንግ ምርቶች ላይ ታሪፍን እጥላለው ባሉበት ሰዓት ነው ለነገሮች መፍትሄ እንሰጣለን በጎን እያሉ የሚገኙት። በሌላ በኩል ዋይት ሃውስ በፕሬዝዳንት ዶናልድ ትራምፕ እና ቭላዲሚር ፑቲን መካከል ሊደረግ የታሰበው ውይይት ሙሉ ለሙሉ ተቋርጧል ማለት እንዳልሆነም አስገንዝበዋል። በሌላ በኩል የአሜሪካ ማዕቀብ ፑቲን ማጣጣላቸውን ተከትሎ የኢኮኖሚ ህመሙ በቅርቡ ይሰማቸዋል ሲሉ ትራምፕ ዛቻቸውን አሰምተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካ በሩሲያ ሁለት ትላልቅ የነዳጅ ኩባንያዎች ላይ ማዕቀብ መጣሏን አጣጥለውታል። ይህንኑ ተከትሎ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እንደተናገሩት የሩሲያው ፕሬዝዳንት በቅርቡ የኢኮኖሚውን ህመም ይሰማቸዋል ሲሉ ጠቁመዋል። ትራምፕ በዋይት ሃውስ ለጋዜጠኞች ሲናገሩ እንዲህ አይነት ስሜት ስለሚሰማው ደስተኛ ነኝ ያሉ ሲሆን ይህ ጥሩ ነው። ከ6 ወራት በኋላ ስለ ጉዳዩ አሳውቆታለሁ። ሁሉም ነገር እንዴት እንደሚሄድ እንመለምጠዋል። ፑቲን ከሰሞኑ በግዙፎቹ የሩሲያ የነዳጅ ኩባንያዎች በሆኑት በሮስኔፍትና ሉኮይል ላይ የተጣለውን ማዕቀብ ወዳጅነት የጎደለው ድርጊት ሲሉ ገልጸውት፣ ነገር ግን ድርጊቱ በሩሲያ ኢኮኖሚ ላይ የሚኖረውን ጉዳት አቅልለውታል። በተፈጥሯቸው ማዕቀቦች ከባድ ናቸው፣ እናም የተወሰነ ውጤት ይኖራቸዋል፣ ነገር ግን በኢኮኖሚያችን ጤና ላይ ምንም አይነት ተጽዕኖ አይኖራቸውም ሲሉ ፑቲን ተደምጠዋል። ዩናይትድ ስቴትስ ማዕቀቡን ረቡዕ ዕለት የጣለችው ሞስኮ በዩክሬን ያለውን ጦርነትን ለማቆም የሰላም ሂደት ላይ ከባድ ቁርጠኝነት ስለሌላት ነው ማለቷ የሚታወስ ነው። የግምጃ ቤቱ ዲፓርትመንት በመግለጫው እንዳስታወቀው እርምጃዎቹ የሩሲያን የኢነርጂ ዘርፍ የክሬምሊን ለጦር መሳሪያዎቿ ገቢ የማሳደግ አቅምን ለመጨመርና የተዳከመ ኢኮኖሚዋን ለመደገፍ ያነጣጠረውን እንቅስቃሴ ይጎዳል ብለዋል። የግምጃ ቤት ጸሐፊው ስኮት ቤሴንት በመግለጫቸው ላይ እንደተናገሩት ግድያውን ለማስቆምና የተኩስ ማቆም ላይ እንዲደረስ ጊዜው አሁን ነው ማለታቸውም ተሰምቷል። አሜሪካ ግዙፍ የጦር መርከቧን ወደ ካሪቢያን መላኳ ተሰማ። አሜሪካ ፔንታገን ዩኤስኤስ ጄራልድ አር ፎርድ ሲቪኤን 78 የተሰኘ የዓለማችንን ግዙፉን የጦር መርከብ ወደ ካሪቢያን አካባቢ ማሰማራቷ ተነግሯል። የጦር መርከቡ በአደገኛ እጽ አዘዋዋሪዎች ላይ ዓላማ ያደረገ ዘመቻን ለማካሄድ ያለመ ነውም ተብሏል። የመከላከያ ሚኒስቴሩ ሄት ሄገስት እስከ 90 አውሮፕላኖችን ማጓጓዝ ይችላል ያሉትን ዩኤስኤስ ጄራልድ አር ፎርድ የተሰኘውን አውሮፕላን ተሸካሚ ግዙፍ የጦር መርከብ ከሜዲትራኒያን ባህር እንዲንቀሳቀስ በትናንትናው ዕለት ማዘዛቸው ተሰምቷል። አሜሪካ ከቅርብ ሳምንታት ወዲህ በካሪቢያን አካባቢ ወታደራዊ ይዞታዋን እያሳደገች መጥታለች። በአሁኑ ግዙፍ የጦር መርከብ ተልዕኮም 8 የጦር መርከቦች፣ የኒውክሌር ሰርጓጅ መርከብ እንዲሁም ኤፍ-35 አውሮፕላኖች መካተታቸውም ተነግሯል። የመከላከያ ሚኒስቴሩ ሄግሰት አሜሪካ ትናንት አርብን ጨምሮ ቀደም ባሉት ቀናት በአደንዛዥ እጽ አዘዋዋሪዎች ላይ የአየር ድብደባን ጨምሮ ልዩ እርምጃዎችን መውሰድ መቀጠሏን ተናግረዋል። የትራምፕ አስተዳደር በአደንዛዥ እጽ አዘዋዋሪዎች ላይ ዘመቻን እያካሄድኩ ነው ቢልም በባለሙያዎች፣ በኮንግረስ አባላት እንዲሁም በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ጭምር አስተዳደሩ አለመረጋጋትን እየፈጠረ ነው በሚል ክስ ተሰንዝሮባቸዋል። ይሁንና ትችት ደንገጥ ያላደረገው የትራምፕ አስተዳደር ፔንታገን ዩኤስኤስ ጄራልድ አር ፎርድ ሲቪኤን 78 የተሰኘ ግዙፍ የጦር መርከብን ወደ አሜሪካ ደቡባዊ እዝ ለተልዕኮ እንደሚያሰማራ ገልጿል።
ይሄም መካከለኛው አሜሪካና ደቡብ አሜሪካ እንዲሁም ካሪቢያንን ያካትታልም ተብሏል። የጦር ኃይሉ የአደንዛዥ እጽ ዝውውርን ለመቆጣጠርና መዋቅሩን ለመበጣጠስ ያስችላልም ተብሎለታል። በሌላ መረጃ ከ20 በላይ ሀገራት የሩሲያ ዘይትና ጋዝን ከዓለም አቀፍ ገበያ ለማውጣት በሚል ተስማሙ። የሩሲያ ዩክሬን ጦርነት እንዲያቆሙ ፕሬዝዳንት ቭላድሚር ፑቲን ላይ ጫናን ለመፍጠር በሚደረገው ጥረት ከ20 በላይ የዩክሬንን የሚደግፉ ሀገራት የሩሲያ ዘይትና ጋዝን ከዓለም አቀፍ ገበያ ለማውጣት መስማማታቸው ተሰምቷል። የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ለሩሲያ የጦር መሳሪያና የገንዘብ ድጋፍ እንዳይደረግ ያለመ ነው ብለዋል። ውሳኔው የመጣው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በተገኙበትና በለንደን ከተካሄደው ስብሰባ በኋላ ነው። እንግሊዝና አሜሪካ በቅርቡ በሁለት የሩሲያ ትላልቅ የነዳጅ ኩባንያዎች ላይ ማዕቀብ የጣሉ ሲሆን የአውሮፓ ህብረት ደግሞ በሞስኮ ፈሳሽ የተፈጥሮ ጋዝ ወደ ውጪ በሚላኩ ምርቶች ላይ ያነጣጠረ ነበረ። በለንደን የተገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ጦርነቱን ለማስቆም ብቸኛው መንገድ በሩሲያ ላይ ያለው ግፊት ነው ብለዋል። ዜሌንስኪ አሜሪካ በቶም ሃውክስ መሳሪያ እንድታግዛቸው ሲወተውቱ የቆዩ ሲሆን ነገር ግን ባሳለፍነው ሳምንት በዋሽንግተን በተደረገው ውይይት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቶም ሃውክን ለማቅረብ ዝግጁ እንዳልሆኑ ለዜሌንስኪ መናገራቸው ይታወቃል። ፕሬዝዳንት ፑቲን ከትናንት በስቲያም ሐሙስ ባደረጉት ንግግር እንዲህ ያሉ መሳሪያዎች የሩሲያ ፌዴሬሽን ግዛትን ለመምታት ጥቅም ላይ የሚውሉ ከሆነ ምላሹ በጣም ከባድ ነው ሲሉ ማስጠንቀቃቸው ይታወቃል ሲል የዘገበው ቢቢሲ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸው አጫጭር መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች